ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? እንዴት ናችሁ? ሰላም ነው አላችሁልኝ? ግን አላችሁ ቤተሰቦቼ ደህና ናችሁ? እንዴት ነው? እምን ላይ ናችሁ? ምን ደርሳችኋል? ወይኔ ቶ ደህና ናችሁ? እሺ መጥቻለሁ ውድ ተከታታዮቼ። እንግዲህ ላይክ እያደረጋችሁ እንደምታልፉ ተስፋ አለኝ እና እንደተለመደው ደግሞ ለሶስተኛ ጊዜ ልመና መጥቻለሁ። መቼም በእርግጥ ብለምን ልመና ነው አሁን ሰውን ሰው እያረገ ያለው። ድሮ እቁብ ነበረ ሰውን ሰው እያረገ ያለው። አሁን ልመና ሰውን ሰው እያረገው ነውና እኔም እንግዲህ መጥቻለሁ። ላይክ እያደረጋችሁ ብታልፉና ሳይለንት አርጋችሁ የመጀመሪያዋን ሰምታችሁ ሳይለንት አርጋችሁ ባፉ ደፍታችሁ ይችን 10 ደቂቃ ብታስቆጥሩልኝ ያው አንበሳ እንደሰጣችሁኝ ቆጥረዋለሁ። በወጣ ይተካ በጣም አመሰግናለሁ ብዬ ምስጋና አቀርባለሁ ማለት ነው። እኔ አላቅም ተራራ ሆኖብኛል። እኔ ይሄ ሰዓት ካልሞላ እየመጣው ማለቃቀሴን አልተውም። ደግሞ እንደሌላው በየቀን ቪዲዮ እየለቀቁ አላዝጋችሁም በ3 ቀን በ4 ቀን እንደውም ይሄም ግድ ሆኖብኝ ነው እንጂ እኔ ቪዲዮ የመስራት በቃ ፍላጎትም ብዙም የለኝም። ከሌለሽ ለምን ትመጫለሽ ካላችሁኝ የማውራት ሱስ አለብኝ። አንዳንዴ ካላወራሁ አውሪ አውሪ ይለኛል። እንደውም ብዙ ያልፈኛል። ብቻ አውርቼ ተወዋለሁ። ወደ እናንተ አላመጣውም። በቃ ባወራ ደስ ይለኛል። ስለ እነዛ ሰዎች ብፈተፍት ምናምን በጣም ደስ ይለኛል። ግን ደግሞ ቶሎ ቪዲዮ መስራት በቃ ይደክመኛል። ለምን እኔ ምግብ ሰራለሁ፣ ጽዳት አለብኝ፣ ልብስ መተኮስ አለብኝ። ልቤ ዝቅ ይላል። ብቻዬን አጉረምሬ እተወዋለሁ ማለት ነው። ዙሮ ዩቲዩብ ላይ መጥቼ ባወራበት እኔ ትርፋማ አላገኘሁም። ትርፋማ የሆንኩት እንደናንተ የመሰሉ እህቶችን ስላገኙበት እንጂ እኔ ዩቲዩብማ እጣ ፈንታዬ አይደለም። የሆነ ሰዓት ላይ ወጥሬ ሰርቼ በ3 ቀን በ4 ቀን ቪዲዮ ለቅቄ ወይ እንግዲህ ይሁን ይህንን የማወራበት አታሳጣኝ ብዬ ይዤዋለሁ። ምቀኛ እና ሲቁጭ ልበል ደክሞኛል እኮ እናንተ። ኧረ እናንተ አሁን እኔ የመጣሁት ላወራ የነበረው ያው ችግሬን ተናግሬያለሁ። መቼም ህመሙን ያልተናገ ታማሚ መድኃኒት አይገኝለትም ተብሏል። እኔ እንግዲህ ችግሬን ተናግሬያለሁ። ሰዓት ነው ችግሬ፣ ሌላ ችግር የለብኝም። እና ተባብራችሁ ይሄን ሰዓት ሙሉልኝ። እየመጣሁ ግትር ነው የምለው። ወሬ ጨርሻለሁ እንዳለው ሰውዬ እኔም ወሬ ጨርሻለሁ። ብዙ ነው ያወራሁት። እይታና ላይክ የለውም እንጂ ብዙ ነው ያወራሁት፣ ብዙ ነው የለፈለፍኩት። እንግዲህ ያው የተሰማኝን ነው ያወራሁት። ዙሮ ምን ልላችሁ ነው? ስለ ነጭ ቅማል ነው የመጣሁት። ነጭ ቅማል እንግዲህ እማያውቃት የለም። ብዙዎቻችሁ ታውቋታላችሁ። ስለ እውነት ነው እኔ የምላችሁ። እኔ ሰው አይጠላም ይባላል። እኔ ይችንና ያችን የሆነች ሴትዮ በጣም ነው የምጠላቸው። ለምን ሚዲያ ላይ ያለ ሰው ይተቻቻል። የፈመሱትም ገንዘብ ያገኙትም እየተቀየሩ ያሉትም በሰው ነው። ጥሩ ነው ይቀየሩ። አገራችን ላይ ችግርተኛ ጠፍቶ ሁሉም በቃ ጥሩ ኑሮ እንዲኖር መቼም የማይመኝ የለም አይደለም። ሁላችንም የተስተካከለ ኑሮ እንድንኖር ወገኖቻችን ከራብ ከችግር ተላቀው እንደ ሰው እንዲኖሩ እኔ ምኞቴ ነው። በእውነት ነው የምላችሁ። ግን ደግሞ እዚህ ሚዲያ ላይ እሷ ገንዘብ ለማግኘት እሷ በልታ ለማደር የሌላውን ሕይወት ማመሰቃቀል አግባብ አይደለም። ይሄ እኔ ልደግ አንቺ ሙቺ። ይቺ ነጭ ቅማል አለች አንዲት ፈንገሳ ዩቲዩበር። እሷ እድሜ ልኳን በሰው ነው ከመንግስት እስከ ግለሰብ ከግለሰብ እስከ አየር ማረፊያ የሚሰሩትን እንዳለ ያልተሳደበችው ከአርቲስት እስከምን ይቅራት የለም። ያልተሳደበችው የለም። ግለሰብን ተውትና ይቺ የዚች ባስ ደግሞ የዚች ባስ በፈጣሪ ወይ ሾርት ሜሞሪ ናቸው የተባልነው እኮ እውነት ትክክል እኮ ነው። በማን ነው የሚፈረደው? ይሄ ህዝብ እኮ ስንቱን ተሸክሞ ነው የሚዞረው። ማለት ቤታ ጋር ተተጣላች፣ ቤታ መሳደብ፣ ቤታ መተቸት፣ በቃ እሷን እዚሁ በምታየው በሚዲያ ላይ በምታየው አስተያየት መስጠት ያ ምን ችግር አለው? ችግር የለውም። ትስደባት አልፋ ተርፋ ያለቻት። በእውነት ነው የምልህ እኔ ቤታ እንዴት እንደረሳችሁ እኔ አላውቅም። በእውነት ነው የምላችሁ። እኔ ገና ሳየት ያ ነገር ትዝ ይለኝ እንዴት እንደምዘገንነኝ። ከአባትሽ ልጅ ወልደሽ ብላ የሰደበቻት ሴትዮ ዛሬ ታሽቃብጣለች። በእውነት እኔ ቤታን ወዳታለሁ፣ ግን በዚህ ነገር አናዳኛለች። ይህችን አጋጣሚውን አግኝቶ መስበር ነው እንጂ አባቷ ሳራ አልሀበሻ ማለት በጣም የተከበረች ንግግር እንኳ እማችል
በስራዋ የተመሰከረላት ከዱባይ መንግስት የሀገሯ መንግስት ሽልማት የተበረከተላት በጣም ጎበዝ፣ በጣም በእውነት ጎበዝ ለሀገሮቿ ዜጎች የስራ እድል የከፈተች ከራሷም ዜጋ አልፎ ሌሎችን ቀጥራ እያሰራች ነው። እንግዲህ አንዳንድ መጋጨት ይኖራል። ሰው ቤተሰቦቻችሁ ጋር ትጋጫላችሁ፣ እንኳን እስከ ሌላ ጋር ስራ ቦታ ተጣልታ ሊሆን ይችላል፣ ምን ሊሆን ይችላል። እሷን ግን አስፈራርታ ስንት ገንዘብ እንደበላቻት፣ ስንት አንበሳ እንዳስወረደቻት በእውነት ያም አልፎ ተርፎ ደግሞ በሚዲያ እንደዛ ስለቀሰቻት፣ አንገቷን አስደፋቻት። በእርግጥ ሳራ የዋህና የሆነ ንግግር የሚዲያውን ባህሪ ስላላወቀችው የስራ ሰው ስለሆነች እንጂ ደግሞ ለዚች ነጭ መዥገር ለዚች ማልቀስ ምንም ማለት አያስፈልግም ነበረ። በእውነት በጣም መጥፎ መርዝ ሴት፣ መርዝ የሚሆነው ሁሉ የሚገባት ያላረገችው ኢሱ እንትን ጓደኛዬ ነበር አለች። እሺ ነበር ያ ነበር ነው እኔ አበባ በትኜ ወይን ገዝቼ ቢጃማ ለብሼ ና ብዬው ስራ የለሽም ያለኝ ትቶኝ ሄዳ አለች። እዚሽ ጋር እንዴት ይኖራል ጌታ ሆይ? የተረገመ ሴትዮ፣ በጣም የተረገመች ብዙ ነገር አለች። ከዛም አለፈ ያላለችው ነገር ትዳራቸውን ለበበተን ቬሎ ጭራሽ ለብሳ መጣች። በእውነት አርቲስት ሀቢባ ማናት ሀቢባ አልኩኝ ዘቢባ ግርማን ያልተሳደበችው ነገር የለም። አሁን አርቲስት ናት ይች ልጅ፣ እያየናት ያደገች ልጅ ናት። እሷ ጋር ምን አገናኘው? እሱ ጓደኛዋ ከነበረ እንኳ ራሱ ቢሆን ራሱ ምን አስፈለገ? የሆነ ላስላሳ አድርጋ አለፍ ትላለች። ይቺ እኮ በቃ እጥግ ድረስ ነው እኮ ሄደችው። ያላለችው ያልተሳደበችው ስድብ እኮ የለም። በእውነት ለዚች ይታዘናል። እኔ አሁን በእሱ አይደለም ያዘንኩት። ይቅር በላት ወርቁ አይተ ነው እባክህን ይቅር በላት። ይቅር እንዳትላት፣ እቺ ሰው ይቅር ብላት ፈጣሪ ይቅር አይላትም። ስለ እውነት የሰራችው ስራ፣ የምትናገረው ነገር፣ የምታረገው ነገር እኔ ለምን እንደሆነ አጨብጫቢ። አንዳንድ ሰው በሚሰራው በሚያጠፋው ጥፋት ልክ ቅጣት መቀጣት አለበት፣ ሌላው እንዲማር። ለምንድን ነው ታዲያ የኢትዮጵያ መንግስት ህግ ስለሌለ ነው ሰውን የሚገለው ምናምን ትላላችሁ? ከዛ የሆነ እንትን ሲል እንደዚህ እናንተ ትንቦጫረቃላችሁ። ቅጣት ከዚሁ ነው የሚጀምረው። ለዚች ማንም ጠበቃ መቆም የለበትም። ለዚች ታሳዝናለች፣ ይቅር ይበላት ምናምን መባል አይገባም። ይቅር መባል የለባትም። ዙሮ ምን ልላችሁ ነው? ይቅር መባል የለባትም። ወርቁ አይተናውን ያለ የሌለ የተከበረ ሰውዬ፣ በእውነት የድሆች አባት፣ ስንቱን ያገዘ ስንቱን የረዳ መኩሪያችን መከታችን አጎቴ የኔ አጎት የት ነው ያለው? እስኪ እኔን ሞዬ በለኝ። እኔ አሁን እንዴ እሱን እኮ ነው የተሳደበችው፣ እሱን እኮ ነው ስም ያጠፋችው። የት አባቷ መታሰር ሁሉ አለባት፣ መቀጣት ሁሉ አለባት። የሌለውን በሽታ አለበት። በሽታ ቢኖርበት ታውቃላችሁ፣ ዱባይ የምትኖሩ አረብ ሀገር የምትኖሩ በሙሉ በሽታ ካለብሽ ጭራሽ መኖሪያ ፈቃድ አይሰጥሽም። ትባረሪያለሽ፣ ከሀገር ትወጫለሽ። ግን ዜጋቸው ቢኖርበት ምን ሊያደርጉት ነው? እንደዚህ ሰዎች ግን ማለት ያባረሩታል ወይስ ይገሉታል? ይሄ ብቻ እኔ አይገባኝም። ዙሮ ጤነኛ የመሆኑ ምልክት የዱባይ መኖሪያ ፈቃድ ያለው ጋሽ ወርቁ አይተነው አጎቴ ማለት ነው። አጎታችን መከታችን እንዴ! በሱ እኮ ነው የመጣችሁ። ይቺ የቅማላም ልጅ ሰካራም ጫታም፣ ይቺ ካለችበት ሀገር መባረር አይደለም ስቅላት ይገባታል። ስቅላት ራሱ ሲያንሳት ነው። የሰው ቤተሰብ እያመጣች ሚዲያ ላይ ሚዲያውን የማያውቁ ሰዎችን እያመጣች የጅጅ እንኳ ይገባታል። የጅጅን የድሮ ባሏ ነው የልጆቿን አባት ጎርጉራ ያለ የሌለውን አተራምሳ ያልሄደችበት እኮ ጉድ የለም። ስለዚህ ይቺ ይገባታል። ይቅር በላት የምትሉ ሰዎች ምናችሁን ነው የሚያማችሁ? የግድ የእናንተ ቤተሰብ የማያውቁት ሚዲያ ላይ መጥተው መሰደብ አለባቸው ወይ? ባለጌ አንዲት ነጃትም አለች የምትባል ከይሲ የቀዘነች ፍየል የመሰለች ይድፋትና እንደነዚህ አይነት ባለጌዎችን እየመረጡ ወደዛ መሮር ነው። አያስፈልጉም፣ ምንም ጥቅም የላቸውም።
ስለ እውነት ትውልድ ነው የሚበክሉት። ሌላውን ጥሩ ስራ የሚሰሩትን እቺ ስለተሳደበች እንደዚህ አልፎላታል፣ መጥፎ ነገር ስላረገች እንደዚህ ሁሉ ሌላ ሰው ነው የሚበክሉት። ለሌላ ሰው ጠንክ ናቸው። ባለጌዎች መቀጣት ነው ያለባቸው። በእርግጥ አብዛኛው ቲክቶክ ላይ ያለው የአይምሮ በሽተኛ ነው። የአይምሮ በሽተኛ በእውነት ይቅርታ አድርጉልኝ፣ እኔ እንደዛ ነው የሚታዩ